ሰላም 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 እንደምናችሁ ዳንኤል ነኝ። ዛሬ በዚህ ቪዲዮ መጥቻለሁ። ዛሬ በዚህ ቪዲዮ እንድንነጋገር የፈለኩት ደስተኞች ለመሆን ደስተኛ እንድንሆን በላይፋችን ገንዘብ ብቻ በቂ እንዳልሆነ ብዙ ጊዜ ጥናቶችም እንደዚህ ጽሑፍ የጻፉ ሰዎችም ይናገራሉ። ብዙ ጊዜ የማሰማው ነገር አለ። አሁን በውጭ የምንኖር ሰዎች፣ በተለያየ አገር የምንኖር ሰዎች፣ እኔ እዚህ አሜሪካን ውስጥ ነው የምኖረው። ሰው ጋር ያለን ዲስኮኔክትድ ሆነናል ከሰው ጋር። ምንድነው ብዙ ጊዜ ቢዚ ነን፣ በቃ ቢዚ ነን፣ በቃ ምንም ጊዜ የለኝም ስለምንል እና ደግሞም ራሳችን ላይ ፕሬዠር ስላለ ከሰው ጋር ያለን ኮሚኒኬሽን ተቋርጧል ማለት ይቻላል። ኢቨን ዞ ከፋሚሊ ጋር ያለን ብዙ ነገር አብረን የምናሳልፈው ነገር ብዙ አይኖርም። አብሮ ከትንሽ ነገር ጀምሮ አብሮ ወክ ማድረግ ቢኖር፣ እራት አብሮ መውጣት ቢኖር፣ ልጆችን ይዞ ኳስ እንዲጫወቱ ወይም ደግሞ ውጭ ይዞ መሄድ በብስክሌት እንደሚያደርጉት በተለያየ ሰው የዚህ ሀገር ሰዎችም ውጭ ሀገር ሰዎች የሚያደርጉት በብስክሌት ይዘዋቸው ይወጣሉ። አንዳንዴ ኳስ፣ አንዳንዴ እና እጅግ ጠቃሚ የሆነ ነገር ነው። አንዳንዴ እሰማለሁ እዚህ 4 ስራ 3 ስራ ነው የምሰራው እና ምንም ጊዜ የለኝም ሲል ቢያሳዝናል። በእውነት ስራ እንሰራለን፣ ሁላችንም እንሰራለን። በእውነት ከሀገር ቤት በምንመጣ ጊዜ ከዛ ጀምሮ አንዳንድ ጊዜ ስህተት እንሰራለን። ለምን መሰላችሁ? ይህን ገና ላልመጣችሁ ሰዎችም እንደ ምክር ይሁንልኝ። ጓደኞቻችሁን ያዟቸው። እዚህ ከመጣችሁ በኋላ ጭራሽ ዲስኮኔክትድ አታርጓቸው። ስልክም መደወላት በቃ ቢዚ ነው እዚህ ሀገር ተብሎ ልክ እንደመጣን ያው እንግዲህ መቼም በእውነት እዚህ ሀገር ከሌላ ሀገር በምናደርግበት ጊዜ የሚጠብቀን ነገር ያልጠበቅነው ነው። ማለት ምንድን ነው? ጥሩነቱ እንዳለ ሆኖ መመቸቱ ወይም ደግሞ ያለው የስራ ኦፖርቹኒቲ እንዳለ ሆኖ ነገር ግን ከሌላ ሀገር ስለመጣን እኛ እንደ እንግዳ ማለት አዲስ ነገር ነው። ቋንቋውም አዲስ ይሆንብናል፣ ኮሚኒኬሽኑም አዲስ ነው የሚሆንብን። ስራ መፈለጉ ፕሬዠሩ እንግዲህ እዛ ዝም በሀገራችን ነው ዝም ብለን አክስታችን ቤት አጎታችን ቤት ወይ ወንድማችን ቤት ዝም ብለን ሶፋ ላይ ተኝተን ምንም አለ ሪስፖንሲቢሊቲ የኖርን ሰዎች እንኖራለን። እና እዚህ መጥቶ ከተወሰነ ጊዜ በኋላ እዚህም ያለ ሰው ከተወሰነ ጊዜ በኋላ ራሳችንን እንድንችል ይፈልጋል። ለምን? የራሱ ፕሬዠር ስላለበት፣ የራሱ በጣም ከባድ የኑሮ ጫና ስላለበት ከ5 እና ከ6 ወር በኋላ ያም ጥሩ ሰው ከሆነ ከዛ በኋላ ራሳችንም መውጣት ይኖርብናል። ይሄ እንዳለ ሆኖ በሌላም ቪዲዮ ተናግሬያለሁ። ይሄ መስቶ ነው እንደውም ከዛ ለሚመጣ ሰው ይህንን አዘጋጅቶ ነው አእምሮውን እንትን ማድረግ አለበት። በቃ ከዚህ ጊዜ በኋላ ራሴን ችዬ እወጣለሁ የሚለውን ማይንድ ሴት አድርጎ ነው መምጣት ያለበት። ሌላው ከዛ ስንመጣ ያሉንን ጓደኞች እዚህ ስንመጣ በቃ ቢዚ ነው ምናምን ነው ብለን እርግፍ ልናደርጋቸው አይገባም። ማለት ማለመደወል፣ ሲደውሉ ያለማንሳት ወይም በሌላ ነገር አስበን ገንዘብ ላኩልሉ ነው ወይም ብለን ነው ሪያሊቲውን መናገር። ያላችሁበትን ሁኔታ ከጓደኛ የተራራቅንበት ይሄ ነው። የተናግሮ አይ ግልጽ መናገር ደግሞ ጥሩ ነው። ይሄ በቃ አሁን ስራ ላይ ነኝ፣ ገና አላውቀውም አገሩን። አሁን አንድ የሆነ ስራ ሳንዱች ቤት ሊሆን ይችላል። የተለየ የሆነውን ነገር የምታገኙትን ገንዘብ የቤት ኪራይ ከፍዬ ብዙ አይተርፈኝም፣ ግን ወደፊት
ነገሮች ሲመቻቹ እረዳሃለሁ ወይም ደግሞ የምችለውን አደርጋለሁ የጓደኝነቴ ወይ ዘመድነቴ እና ለዘመዶችም ግልጽ አድርጋችሁ ተናገሩ። ስንቶቻችንን አሁን ገንዘብ ላኩ ሲሉን ወይ አንድ ነገር ያለብንን ነገር ያለንብን የሆነውን ነገር በግልጽ የምንናገረው ስንቶቻችን ነው እንዴ? እነሱስ በምን ይወቁ? ይኑረን አይኑረን ያለንበት ሁኔታ ምን ይሁን ምን አይሁን አናያውቁም። ስለዚህ ይህንንም መናገር ይኖርብናል። ሌላው ደግሞ እንግዲህ እንደነገርኳችሁ ዋናው ነጥቤ ከዛ ስንመጣ በዚህ ምክንያት ከጓደኞቻችን እንርቃለን። ትልቁ ጥናት የሰው ልጅ ደስተኛ የማይሆነው ከሰው ጋር ያለውን ግንኙነት ዲስኮኔክትድ መገናኘት ካቆመ ነው። ፊል ሎንሊ ሆናችኋል፣ ብቸኝነት ተሰምቷችኋል። ያ ነው እንግዲህ ያ ደግሞ ብቸኝነት መሆን በሌላው አገር በሌላ አገር ሆናችሁ እኛ አገር ቤት እንዳለን ብዙ ጊዜ ወተንም ውጭ ቆመን ከሰው ጋር እናወራለን። በርም ዘግተን መቀመጥ አንቺ አንዱ ሰው እንደምን አደራችሁ ምናምን እንደምን ዋላችሁ ብሎ ይገባል። ያን ነገር የለመድን ሰዎች በር ዘግተን አንድ ቦታ ስንቀመጥ ኤንዛይቲ የሚሉት ጭንቀትም ሊያመጣብን ይችላል። ያ መጣ ማለት ደግሞ አንድ ከሰው ጋር እያወራው ነበር ከሰው መገናኘት የመፍራት ብቻዬን ብቀመጥ ይሻለኛል የሚሉ ሰዎች አሉ፣ ዘግተው ቁጭ ብለው። ይሄ ከባድ ሳይን ነው። ይሄ ካላችሁ የግዴታ ጓደኛ መደወል ይኖርባችኋል፣ ከሰው ጋር ማውራት። ኢትስ ጌቲንግ ወረስት ካረገ ማንንም አሰሙ። ገባችሁ? አንዳንድ ሰዎች አሉ ማንንም አይሰሙ። እኔ ብቻዬን ነው፣ እኔ እዛ ቤት ደግሞ እንደዚህ ሆናለሁ የተፈጠረ ችግር በመፍጠር እራሳችንን ወደ ማጨናነቅ የምንደርስበት ሁኔታ ይኖራል ማለት ነው። ስለዚህ ከሰዎች ጋር ያለንን ግንኙነት ማቋረጥ የለብንም። መደወል ዘመዶቻችንን እንዳለ እንደነገርኳችሁ 5 ወር ምናምን ከዘመድ እንዳንጣላ በቃ ራሳችንን ችለን ከወጣን እኮ ብዙ ጊዜ ከሰው ጋር የምጣለው ከሌላ ሀገር መጥቶ እኮ በቃ ሁሉ ነገር እንዲደረግለት እንፈልጋለን። በእኔ የሆነው ስለሆነ ሁሉም ነገር እነዚህ ሰዎች ከአውሮፕላን ከተቀበሏችሁ 3 ወር 4 ወር ቤታችሁ ጋር ምንድነው የምንጠብቀው? ከዚህ ወደ ምን ይላል ኢትዮጵያ በጣም በደግነት በቃ ምንም ጊዜ እድሜያችንን በሙሉ ሰው ምንም በእርዳታም ቢሆን ምንም አይመስለውም። እዚህ ግን ኑሮ ከባድ ስለሆነ ሰው የተወሰነ ጊዜ ነው አብሯችሁ የሚሆነው። ሰው 4 ወር 5 ወር በቂ ነው። በቃ ስራችሁን ፈልጋችሁ ቤታችሁን ተከራይታችሁ ወጣችሁ ራሳችሁን መቻል አለባችሁ እንጂ እንደገና 3 ወር 4 ወር ያስቀመጣችሁን ሰው ደውላችሁ ሀገር ቤት ይሄ ሰውዬ አባያስወጣኝ ሀገሩን ሳለምድ እያላችሁ እንደገና ከዛ ሰውዬው ጋር እንዳትለያዩ ሰውንም እንዳታለያዩ ነው ማለት ነው። መደወል መናገር፣ ከዛ በኋላ ኑሯችን ሲመሰረቱ እየመጣችሁ መጠየቅ። እነዛን ሰዎች የተቀበሏችሁን ሰዎች እንዲያኩርፋችሁ አትቅሩ። እዛ ሰዎች ውለታ ውለውላችኋል። እየሄዳችሁ ማነጋገር፣ እንደምናችሁ ደህና ናችሁ ዛሬ ልጠይቃችሁ ነው። ደውላችሁ መጀመሪያ መደወል አለባችሁ። እንዴት ናችሁ? ልምጣ በዚህ ጊዜ ይመቻችኋል? አዎ። እዛ መጣችሁ ዝም ብሎ ዘሎ ይመጣበታል። በቃ እንደ ሀገሩ ነው መሆን ያለበት። ሰው ዲስኮኔክትድ እንዳናደርግ ከሰዎቹ ጋር ከጓደኞቻችን ጋር እዛም ሀገር ቤት መደወል፣ ቤተሰብ ጋር መደወል ትልቁ ነገር ልንገራችሁ። በቃ ገንዘብም ታገኛለን፣ ሁሉ ነገር ይሆናል። ግን ሰው እንዳታጡ። ገንዘብ ብታጡ ይሻላል፣ ታገኛለን። የያዛችሁት ሰው እነዛ በጥሩ ጊዜ የነበሯችሁን ሰዎች እነዛ ምንም ባልነበራችሁ ጊዜ አብሯችሁ ሲጫወቱ የነበሩ ሰዎች እነሱን ማግኘት ከባድ ነው። አታገኟቸው። አንዴ ካጣችኋቸው ተመለሳችሁ አታገኟቸው። በቃ እንደነሱ ደግሞ እናንተን የሚያውቅ የለም። ሲያጫውቷችሁ ከሁሉ ያደረጋችሁትን እኔ አንድ ጓደኛ ያለ ከኢትዮጵያ ጀምሮ ሻይ ቡና የሚጠጣ የነበረ ሰዎች
ስናወራ እኔና እሱ ማቆሚያ የለንም። ማቋረጥ አንችልም። ዝም ብለን ማውራት ነው በቃ። በእሱም ስራ በስቶ በተባከ በቃ ሌላ ጀዲዳ ተቆ ከተገናኘ ማቆም አንችልም። ስለዚህ ከሰው ጋር ያለንን በዚህ ቪዲዮ ለማለት የፈለኩት ባጭሩ ስትቃለል ከሰው ጋር ያለንን ነገር እንዳን ብቸኞች እንዳንሆን መጠንቀቅ አለብን። ከሰራን እናገኛለን ገንዘብ፣ ካለንም ደግሞ ያለንን፣ ከሌለንም የለንም ብለን በግልጽ መናገር። ተደባብቀን ሰው ሊያውቅ አይችልም። ይኖረን አይኖረን የለንም ስለሌለኝ ነው ይሄን ያደረኩት። የምችል ጊዜ እንችል ደግሞ የተወሰነች ሼር ማድረግ ደስ ይላል። እግዚአብሔርም እንትን ያደርጋል፣ በረከቱን ያወርድልናል። ይህን ለማለት ነው። በዚህ ቪዲዮ የሚቀጥሉ ቪዲዮዎች አሉ። እንደዚህ እጅግ ኢምፖርታንት የሆኑ ነገር በህይወት የተማርኳቸው እነዚህ ነገሮች እኔ ጎበዝ ሆኜ እኔ ደግሞ በጣም እንደው አስተዋይ ሆኜ አይደለም ያበላሸኋቸው ያጠፋኋቸውን ነገሮች እዚህ ጋር በምክር መልክ አቀርባለሁ። ሰብስክራይብ አድርጉ፣ ለሰው እንዲደርስ ላይክም ሼርም እያደረጋችሁ አድርሱልኝ። ሰላም ሁኑልኝ። የሚቀጥለውን ቪዲዮ በሚቀጥለው ጊዜ አቀርባለሁ። ዳንኤል ነኝ ከቨርጂኒያ። ፒስ አውት ባይ